አንድም ሰው እርግጠኛው ነው የምነግራችሁ አልኖረም አልኖርንም ዝም ብለን ተንኳተን ወተን ወርደን እቺ ምድር እንሰናበታለን። በሩብ አቅም መኖር ያለው በእርግጠኝነት በሩብ አቅም እንኳን ይኖር የለም። በሩብ አንድ ሰው ኖር የሚባለው መላ ሰውነቱን አስተባብሮ ወደ ዓላማው ወደ ፍላጎቱ ወደ ዋለበት ሲያውል ነው። ብትንትን ህይወት ኑሮ አይባልም። ምኑን ኖረ ሰው ከተበታተነ? ሰው ሐሳቡ ብትን ከሆነ ዝርቡ ከሆነ ምኑን ኖረ? ሰውስ ምንድነው ስንል ሰው ማለት ሁለመናዊ ሰውነቱን አስተባብሮ የሚኖር አንድ ላይ አድርጎ የሚኖር። እንግዲህ በፍልስፍናው ዳይኮቶመስና ትራይኮቶመስ የሚባል ፍልስፍና አለ። ዳይኮቶሚ የሚባለው ሰው የሚባለው ፍጥረት ሰው ምንድነው ብለው ያስባሉ? ሰው ስጋና ነፍስ ነው፣ ስጋና ነፍስ ነው ብለው ያስባሉ። እናንተ ምንድናችሁ? ስጋ ብቻ ነፍስ ብቻ ወይም ስጋና ነፍስ? ስጋ ምን ይፈልጋል? ነፍስስ ምን ትፈልጋለች? ስጋ መብላት ይፈልጋል፣ መታጠብ ይፈልጋል፣ መልበስ ይፈልጋል፣ መጥገብ ይፈልጋል። ይችኛዋ ነፍስ ግን መረጋጋት ትፈልጋለች፣ ሰላም ትፈልጋለች፣ ፍቅር ትፈልጋለች፣ ክብር ትፈልጋለች፣ ሰውነት ትፈልጋለች። ስጋ ስጋ የሚል ሰው ሙት ነው፣ የሞተ ነው። ለስጋ ብቻ ለመብላት፣ ለመጠጣት፣ ቤት ለመስራት፣ መኪና ለመግዛት የማይጠግብ የማይሞላ በቃኝ የማይል ስጋ ነው። ስጋ ነው። ነፍስ ትንሽ ይበቃታል። ነፍስ አለመረበሽ ይበቃታል። ነፍስ መረጋጋት ይበቃታል። ነፍስ ፍቅር ይበቃታል። ነፍስ መውደድ መታመን ይበቃታል። እንግዲህ ዳይኮቶሚ አስተሳሰብ ያላቸው ልህቃን ሰው ማለት ስጋና ነፍስ ነው ካሉ ፍቅር የተለየው፣ ታማኝነት የተለየው፣ መረጋጋት የተለየው ስጋ ሙት ነው። ብዙዎች እዚች ምድር ላይ የሚከላወሱት፣ የሚወጡት፣ የሚወርዱት፣ የሚመነዝሩት፣ የሚሸምቱት፣ የሚገዙት፣ የሚሸጡት ስለ ስጋ ነው። ስለ ነፍስ ግድ የላቸው። ስለ ነፍስ ግድ የላቸው። ስለዚህ ሙት በቁም የሞቱ ከእንስሳ ጥቂት ከፍ ያላሉ ፍጥሯን የሚከላወሱባት የሚመላለሱባት ምድር ላይ ነው የምንኖረው ማለት ነው። ሙሉ ሰው የሚባለው ስጋ ከነፍስ ሲተባበር ነው። አለፍ ብለው ደግሞ ትራይኮቶሚ የሚያስቡ ስለ ሶስትነት የሚያስቡ ደግሞ ሰውን ወደ ሶስት ያሳድጉታል። እነዚህ ሁለት ናቸው፣ ነፍስና ስጋ። ነፍስ የተለየው ስጋ ሙት ነው። ነፍስ የተለየው ስጋ ሰው አይባልም፣ በድን አስከሬን ይባላል። ስለ ነፍስ የማያስቡ፣ ስለ ነፍስ የማይጨነቁ፣ ስለ ነፍስ የማያሰላስሉ፣ ስለ ነፍስ የማይጨንቃቸው ሰዎች ሙታን ናቸው፣ አስከሬኖች ማለት ነው። ሙታን አስከሬኖች። ምክንያቱም ነፍስ ተለይቶት ሰው የተባለ በስሙ የተጠራ ፍጥረት ምድር ላይ ስለሌለ ማለት ነው። ሞተ የሚባለው ከስጋ ነፍስ ሲነጠል ነው። ሰው ሞተ የሚባለው አስከሬን የሚባለው ስጋን ትታ ነፍስ ወደ ፈጣሪዋ ስትሄድ ነው። ነፍስ መሄጃዋን ፈልጋ ስትሄድ ነው። በመሆኑ ስለ ነፍስ የማያስቡ ሰዎች ሙታን ናቸው። ስለ ነፍስ የማያስቡ ሰዎች ከስጋ ነፍስ ተለይታለች። ከስጋ ነፍስ ሲለይ እንደሚሞትና አስከሬን እንደሚባል ሁሉ ቀባሪ አጥቶ የሚንከላወስ እንጂ ነፍስን የማያስብ ሰው ሁሉ ምንድነው ካልን ሙታን ይባላሉ። ሙታን በቁም የሞቱ
ነገ የማይገዳቸው የሰውነት ክብር የማይገዳቸው የሰውነት ፍቅር የማይገዳቸው ሰው ማለት ምን ማለት እንደሆነ ሚስጥሩ ያልተገለጠላቸው ሙታን ያልተቀበሩ ሙታን ማለት ነው። ምክንያቱም በዓለም ላይ በየቀኑ እንደሚከናወነው በየቀኑ እንደሚደረገው በቀን 200,000 ሰዎች ወደዚች ምድር ሲመጡ ሲወለዱ በጣም ብዙ ሰዎች ደግሞ እቺ ምድር ይሰናበታሉ። ማን ተብለው? በስማቸው ተጠርተው በክብራቸው ተሞግሰው ሳይሆን አስከሬን ተብለው የሞተ ተብለው ስማቸውን ትተው ስማቸውን ቀይረው አስከሬን ተብለው። ለምን? ነፍስ ስለተለየቻቸው። ነፍስ የተለየው ፍጥረት ስለ ነፍሱ የማይገደው የሚተነፍስ ማሽን ሲበድል የማይቆጨው ሲበድል የማይጸጽተው ስለ ሰው ልጅ ክብር የማይገደው የሚተነፍስ ማሽን ነፍስ የተለየው ስጋ ነው። ቀባሪ እድር ያላወቀው ሙት፣ ቀባሪ ያላገኘ ሙት፣ በማህበረሰብ ውስጥ የሚመላለስ ሙት። ሰው እንኪያስ ምንድን ነው ማለት ነው? ስጋና ነፍስ ነው። በፈለገው ፍልስፍና ቢጠራ በፈለገው ሳይንስ ቢጠራ በፈለገው ቤተ እምነት ቢጠራ ሰው የሚባለው ስጋና ነፍስ ነው። ሰው መባሉን ትቶ አስከሬን የሚባለው ይህንን ስጋ ነፍስ ስትከዳው ነው፣ ነፍስ ስትለየው ነው። እንግዲህ የመጀመሪያው ምዕራፍ እሳቤ ወይም አሳቢያ ምን ይላሉ? ሰው የሚባለው ስጋ ሲደመር ነፍስ ነው። ስጋ ሲቀነስ ነፍስ አስከሬን ነው የሚባለው። ስለዚህ ስለ ነፍስ የማያስብ ሰው፣ ኃጢአት ሲሰራ የማይገደው ሰው፣ ጥፋት ሲሰራ የማይገደው ሰው፣ ሲበድል የማይገደው ሰው ስጋ ከነፍስ ተለይቶ ማለት ነው። ወይንም በቴክኖሎጂው ሃርድዌር ሶፍትዌር ተለይቶት ማለት ነው። አንድ ሃርድዌር ይህ ስልክነቱ አገልግሎቱ የሚገለጠው ምን ሲሆን ነው? መተግበሪያ ወይም ሶፍትዌር ሲጫንበት ነው። ሃርድዌር እና ሶፍትዌር የሚባለው ስጋና ነፍስ ማለት ነው። ስጋ ይታያል፣ ይዳሰሳል፣ ይቆጠራል፣ ያሟል፣ እንመለከተዋለን። ይህ ሃርድዌር ይዳሰሳል፣ ይታያል፣ ይሰበራል፣ ይጠገናል። ውስጡ ያለው ሶፍትዌር ግን አይታይም፣ አይዳሰስም፣ አንመለከተውም። ነገር ግን ይህ ሃርድዌር እና ሶፍትዌር ሲጣመር ምን ይባላል? አንድ ጉዳይ የሚፈጽም አንድ ስራ የሚሰራ ህይወት ያለው ንብረት ወይም ዕቃ ይባላል ማለት ነው። እንግዲህ ይሄ ዳይኮቶሚ ወይም ደግሞ በሁለትዮሽ ነፍስ ስጋ ሰው ማለት ነፍስና ስጋ ነው ብሎ በሚያምኑ ልሂቃን በሚያምኑ ፈላስፋውያን አስተምሮ ነው ማለት ነው። ዳይኮቶሚ ማለት ሁለትዮሽ ወይም ሁለትነት፣ ሰው ማለት ስጋና ነፍስ ብሎ የሚያምኑ ናቸው። ሁለተኛው ጋር ስንመጣ ይሄ በጣም ክርክር ያለበት መስክ ነው። የሰው ልጅ ከመኖሩ በፊት የመኖር ፍልስፍና፣ የመኖር ሐሳብ፣ የመኖር ብቃት ካላወቀ ይበላል ስንል እንደ እንስሳው ይግጣል ማለት ነው። የሰው ልጅ የመኖር የሰውነት ክብር ካልተገለጠለት ኖረ የምንለው ምን ሲሆን ነው? ሲያመነዥግ ወይም ሲግጥ ማለት ነው። ሰው ግን እንደዛ አይደለም። ሰው ከሆድ ከፍ ያለ ነው። ሰው ከመብላትና ከመጠጣት ከፍ ያለ ነው። ሰው ከመልበስ ከፍ ያለ ነው። ሰው ዘመናዊ ቁስ ውስጥ ተዘፍቆ ከሰውነት ክብር ዝቅ ብሎ ከፍ ያለ ሲመስለው ያ ምን ይባላል? ስጋዊ ፍጥረታዊ ሰው ይባላል። ከሰውነት ክብር ዕቃን ወይም ቁስን እንደ መሰላል ተጠቅሞ ከፍ ለማለት የሚቃትት፣ ከፍ ለማለት የሚሞክር፣ ከፍ ለማለት የሚጥር የሰው ልጅ ስጋዊ ነው። ነፍስ የጎደለው ወይም ደግሞ መተግበሪያ የጎደለው ዕቃ አፕሊኬሽን የጎደለው ሃርድዌር ማለት ነው። ምክንያቱም
የሰው ልጅ ከንቱ ፍጥረት አይደለም። የሰው ልጅ ተራ ፍጥረት አይደለም። የሰው ልጅ ከፍ ያለ ከፍጥረታት ሁሉ የገነነ ከፍ ያለው ፍጥረት ነው። እንግዲህ በዚህ በሶስትዮሹ ሰው ምንድነው ካልን ሰው ምንድነው? ስጋ ነው። ሰው ስጋ ነው። ከዚህ ምን ይወርሳል ማለት ነው? ስጋ የሚለውን ይወርሳል። ሰው ምንድነው? ስጋም ነው። ሰው ምንድነው? ነፍስም ነው። ነፍስ ከዚህ ሁለቱን ይወርስና ትራይኮቶማስ የሚባለው አስተሳሰብ ሶስተኛውን ሰው መንፈስ ነው የሚለውን ትራይኮቶሚ ወይም ሶስትዮሽን ይጋራል ማለት ነው። እንግዲህ ሰው ይሄኛው ሰው ካልን ምናልባት አፕሊኬሽኖችን አንድ አፕሊኬሽን ለምሳሌ ኤ የሚባል አፕሊኬሽን ኤ ፕላስ ብሎ እንደሚመጣ ሁሉ ይሄንን ሰው ካልን ይሄኛው ሰው ፕላስ ነው። ሰው ፕላስ ወይንም ደግሞ የሰውነት ማንነት በትክክል የሚገለጥበት በትክክል የሚታይበት ሰውነት ምንኛ ክብር ያለው እንደሆነ ሰውነት ምን ያህል ከፍ ያለው ነገር እንደሆነ የምንመለከተው በዚህ በትራይኮቶሚ አስተሳሰብ ነው። ደግሞ በሶስትዮሽ አስተሳሰብ ነው። ሰው ስጋም ነው፣ ነፍስም ነው፣ መንፈስም ነው። እነዚህ ነገሮች ያልተረዳ ሰው ስጋዊ ሰው ኩርማን ህይወት ወይም ሩብ ህይወት ይኖራል። ስጋ ብቻ ስንሆን ሆዳችንን ብቻ ስናስብ ውሏችን አዳራችን ስጋ ብቻ ከሆነ እኛ ምንድነን? ስጋውያን ሲሶ ሰው ሩብ ሰው። በሩብ አቅም መኖር ማለት ምን ማለት ነው? አቅማችንን ያጎደልን እንደ ባለሙያ ሙሉ አቅም የሌለንና ሩብ አቅም የምንጠቀም ሰዎች መርዝ የምንሸጠው ሸክላ የምንሸጠው ቅቤ ብለን ሙዝ የምንሸጠው በሩብ አቅም ስለምንኖር ነው። ነፍስ ስለተለየን ነው። ነፍስ ጥርት ያለች ናት። ነፍስ ብቃት ናት። መንፈስ ስለተለየን ነው መንፈሳውያን ያልሆንን። ሰው የሚባለው ምንድነው? ሶስቱ በተዋህዶ ሶስቱ ሲዋህዱ ሶስቱ አንዱ ከአንዱ ሳይለይ ሲዋህዱ ስጋ፣ ነፍስ፣ መንፈስ ብቃትን ያረጋግጣሉ። ብቃት የጎደላቸው ሰዎች በሙሉ ስጋውያን ናቸው። ብቃት የጎደላቸው ሰዎች በሙሉ እኔ ብቃት የለኝም፣ እኔ ብቃት ይጎለኛል የሚሉ ሰዎች በሩብ አቅም ስለሚኖሩ ነው። አቅማቸውን ገምሶታል። አቅማቸውን ኩርማን አድርጎታል። አቅማቸውን ሲሶ አድርጎታል። በአመራር ቦታ ደካማዎች ናቸው። በቤተሰብ ቦታ ደካማዎች ናቸው። በወላጅነት ቦታ ደካማዎች ናቸው። በስራ ቦታ ደካማዎች ናቸው። ምክንያቱም ከአቅማቸው የተጠቀሙት 1/3 ብቻ ስለሆነ ደካማ። 3 እግር ኖሮን በአንድ እግር መቆምን አስቡት። ፈጣሪ እኛን ሲፈጥረን ብርቱዎች፣ አቅም ያለን፣ ስጋ መንፈስና ነፍስ የተዋህደን ብርቱዎች፣ የማንሸነፍ፣ ማንሰበር፣ የማንረታ፣ ስለ ቁስ ብቻ ማናወራ። እኛ ግን በሩብ አቅም እንንገታገታለን። በሩብ አቅም እንወጣለን፣ እንወርዳለን። እጅግ የሚገርም ባለ 3 ክንፍ ሆነን እያለን በአንድ ክንፍ እየተነሳን እንከሰከሳለን። ስጋ ብቻ። ፍልስፍናችን ስለ ስጋ፣ ዕውቀታችን ስለ ስጋ፣ አስተሳሰባችን ስለ ስጋ፣ ስሌታችን ስለ ስጋ፣ ስለሚሞተውና ስለሚበሰብሰው ስለሚሸተው ስጋ። እዚች ስጋ ውስጥ እጅግ የሚገርም ነፍስ አለች። ስለኛ የምትጨነቅ ስጋችንን ብቻ ስንል እሳት ሲበላን፣ ስጋችን ብቻ ስንል አፈር ሲበላን ወዮ 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 ምትል በዚህ ስጋ ውስጥ መተግበሪያ ወይም አፕሊኬሽን ወይም ሶፍትዌር ነፍስ አለች። ስጋና ነፍስን አዋህዳ የምትይዝ ደግሞ ሁለቱም አንድ ላይ ጠርንፋ የሰውን ክብር ከፍ የምታደርግ ደግሞ መንፈስ አለች። ሰው መንፈሳዊ ነው። ሰው ከመንፈሳዊነት ሲጎል ከሕይወት ይጎላል። ሰው
ከመንፈሳዊነት ሲያንስ ከሰውነት ያንሳል። ሰው ነፍሱን ሲረሳ ስጋው በቁሙ ይሸታል። ሰው እነዚህን ሁለቱን ጥሎ ስጋው ላይ ትኩረት ሲያደርግ በቁሙ ይበሰብሳል፣ በቁሙ ይረክሳል። ሰውነት ምድር ላይ ከተፈጠሩ ከእንቁ ከሁሉ ፍጥረት ሁሉ ከፍ ያለ የሚሆነው ስጋ ከነፍስ ተዋህዳ በመንፈስ ተገምዳ የምድሩን ጥለን የምንሄደውን ቁሳዊውን ነገር ሰው ሰራሹን ዓለም ችላ ብለን ንቀን ትተን ሕይወታችንን በነፍስ ሚዛን እየመዘንን በመንፈስ ሚዛን እያከበርን ስንኖር ብቻ የተከበርን ሰዎች እንባላለን። ምድርም ላይ መኖር የሚገባንን ኑሮ መቆየት የሚገባንን ጊዜ ቆይተን ይቺን ዓለም በክብር ያለ ጸጸት ስንሞት ፈገግ ብለን ይቺን ምድር እንሰናበታለን። ስለዚህ ምን በላው ምን ጠጣው ትኩረታችን ሆድ ከሆነ ትኩረታችን ምግብ ከሆነ ምግባችን ውስጥ ፍቅር ካልጨመርንበት በፍቅር ቅመምነት ካልተቀመመ በደግነት ቅመም ካልተቀመመ በብቃት ቅመም ካልተቀመመ የፍቅር ጨው ካልተጨመረበት እንደ ትልቅ ባለሙያ ስጋ ነፍስና መንፈስን ቀምመን ካልሰራን ይህ የምንበላው ነገር ይበላናል። የምንጠጣው ነገር ውስጣችን ገብቶ ከንቱነታችንን ይነግረናል። በሁሉም በተሰማራንበት ቦታ ሁሉ ምድር ላይ እንድንቆይ በተሰጠን ዘመን ሁሉ ከሩብ አቅም ወጥተን በሙሉ አቅም ለመኖር በእያንዳንዷ ስራችን ውስጥ በእያንዳንዷ ተግባራችን ውስጥ በእያንዳንዷ ንግዳችን ውስጥ ኪሳራ እንዳይገባ ወደዚች ዓለም አልቅሰን መተን አልቅሰን እንዳንሰናበት አልቅሰን የመጣ ነው ፈገግ ብለን እቺን ዓለም እንድንሰናበት ለስጋ ስንሮጥ ነፍስንም መንፈስንም ልንዘነጋ አይገባም። ነፍሳችንና ስጋችንን አዋህዶ ዕውቀት የሚሰጥ መንፈስን ልንከተል በጎንና መጥፎውን ልንረዳ ያስፈልገናል። ለዚህም በጣም የበቃን እንድንሆን በቆምንበት ቦታ ሁሉ ስኬታማ ህይወት እንድንመራ በሩብ አቅም በኩርማን አቅም በሲሶ አቅም ከመኖር ተገላግለን ራሳችን ፈውሰን በተቻለን መጠን ስንኖር እነዚህን ሶስት ክንፎችን ስጋን ነፍስና መንፈስን አንድ ላይ አዋህደን ልንኖር ይገባል። አለበለዚያ ህይወታችን ጎደሎ ነው፣ ትዳራችን ጎደሎ ነው፣ ስራችን ጎደሎ ነው፣ ንግዳችን ጎደሎ ነው፣ አመራራችን ጎደሎ ነው። በአጠቃላይ እንደ ሰው ከሰውነት የወረድን ከሰውነት የጎደልን ወይ እንስሳ ያልሆንን ወይ ሰው ያልሆንን እንዲሁ የምንባክን እንዲሁ የምንከላወስ ከንቱ ፍጥረት ሆነን ይቺ ምድር አሰቃይተናት እሷም ምድሪቷ እኛን አሰቃይታ እንዳዘንን እንዳማረርን ሁሌም እንደከፋን ይቺ ምድር በእንባ እንሰናበታታለን ማለት ነው። ይህ ብቃት ሚዲያ ነው። በብቃት የበቁ ሀሳቦችን ወደ እናንተ እናደርሳለን። አብሬያችሁ የቆየውን ብርሃኑ ራቦ እባላለሁ። የህይወት ክህሎት አሰልጣኝ፣ አማካሪ፣ ተመራማሪና አሰልጣኝ ነኝ። ቸር ይጠብቀን።